መስከረም 5 ቀን 2018 ዓመተ ምህረት በሰሜን ወሎ ዞን ሀብሩ ወረዳና በአፋር ክልል ጭፍራ ወረዳ ዋሳኛ አካባቢ ጃራ ተብሎ በሚጠራ ወታደራዊ ማሰልጠኛ ላይ የፋኖ ኃይሎች ባደረሱት ጥቃት ከባድ ጉዳት መድረሱን ሰምተን ነበር። ከዚህ ጉዳት ጋር በተያያዘ በርካታ ጥያቄዎችን ፕሮፓጋንዳዎችን በመንግስት ደጋፊዎችና የሚዲያ ሰራዊት በኩል እየተሰራጩ ነው። በተለይ እርምጃው የተወሰደው የአካባቢው ተወላጆች ተመልምለው ወደ ማሰልጠኛ ከገቡ በኋላ በቀጣይ ለሚደረገው ከህወሓት ጋር ለሚደረገው ውጊያ ዝግጁ የሆኑትን በመምታት ፋኖና ህወሓት ግንኙነታቸውን ለማጠንከር ነው የሚሉ ወሬዎች እየተነዙ ነው። ይሄን ለማጥራት አንድምታውንም አጠቃላይ መረጃውንም እንዲፈትሹልኝ ዶክተር አብደላ እንድሪስን አግኝቻቸዋለሁ። በተጨማሪም አማራ ፋኖ ብሔራዊ ኃይልና አፋሕድ የሚያደርጉት ግንኙነት በተለይ አንድነት ጉዳይ ምን ደረሰ ሌሎችም ጥያቄዎች አንስቻለሁ። ዶክተር አብደላ እንድሪስ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት ኃላፊ አግኝቻቸዋለሁ። ዶክተር አብደላ አመሰግናለሁ። በቅድሚያ እንኳን ለአዲሱ ዓመት አደረሰ። አመሰግናለሁ ወንድማገኝ አመሰግናለሁ። ወደና ቆይ መልካም እንግዲህ እዚህ ጃራ ወታደራዊ ጥቃት ጋር ተያይዞ በርካታ ነገሮች የተነሱ ነው። እስቲ አንድምታው በእናንተ በኩል ያለው አጠቃላይ መረጃ ምን ይመስላል? የመከላከያ ሰራዊት አልተነካም ምልምል ወታደሮች ላይ ነው ጥቃቱ ያተኮረው የሚል ይሄ ደግሞ ለህወሓት ያላቸውን አጋርነት ፋኖቹ ለማሳየት ነው የሚል ፕሮፓጋንዳ የተነዛ ነው። ምንድነው ምላሻችሁ? አመሰግናለሁ ወንድማገኝ። እውነት ነው አንተ እንዳልከው አሁን ያነሳውን ሐሳብ እኛም ሲዘዋወር ተመልክተናል። ከዛ ባለፈ ግን ትልቁ ነገር የለዚህ መነሻው ምንድነው የሚለውን ኮዙን ብናየው የአማራ ፋኖ ብሔራዊ ኃይል ከጊዜ ወደ ጊዜ ራሱን እያጠናከረ በሰው ኃይልም በስልጠናም በማቴሪያልም በግዳጅ አፈጻጸምም በመሆኑ የተለያዩ ሳንካዎችን በመፍጠር ላይ መሆኑ አገዛዙ ያው የምናውቀው ጉዳይ ነው። አንድ ጊዜ ከሆነ ሃይማኖት ጋር መለጠፍ፣ አንድ ጊዜ ከሆነ አካል ጋር ማገናኘት፣ ይሄ የተፈጥሯዊ ባህሪያቸው እየሆነ መጥቷል። በተለይ አሁን ያገዛዙ በሱ የዲጂታል ሚሊሻዎች አማካኝነት እንዲህ አይነት ነገሮችን ሲነዛ ተመልክተናል። ሁነቱን ምንድን ነበር ላልከኝ እንዳልከው ያገዛዙ ወንበር ለማስጠበቅ ሲባል በተለያየ ቦታ ላይ በሚሊሻ በአድማ በታይ በምናምን በመሳሰለ ነገር ብቻ ስልጠናዎች ሆኑ የጋራ ትብብሮች ሲሰሩ የምናየው ሁኔታ ነው ያለው። ስለዚህ ይሄ ደግሞ ማለት አሁን ባለንበት ሁኔታ ለአማራ ህዝብ በጠላትነት ከተፈረጁት ቁጥር 1 የአማራ ብልጽግና መዋቅርና የአማራ ብልጽግና ሰዎች እንደሆኑ ያው ይሄ በግልጽ የሚታወቅ ጉዳይ ነው። ይሄ ማለት የብልጽግናን እንደ ጥቅል በፌደራል ደረጃ መንግስት ነኝ ብሎ ራሱን የሚጠራው የዚህ አሸባሪ ቡድን እሱም እንደተጠበቀ ሆኖ ማለት ነው። ስለዚህ ትናንትና የሚሆነው ምንድነው አገዛዙ የአማራ ህዝብን ለመፍጀት ለመጨረስና ዘር ለማጽዳት ሲል በተለያየ ቦታ ልክ እንደሚያስቀምጠው እዚህ አካባቢም የአማራን ህዝብ እየመሩ መንገድ ራሳቸውን ተሳታፊ ሆነው አማራን ህዝብ እንዲጨፈጨፍ የሚያደርጉ ኃይሎች በተሰበሰቡበት ቦታ ላይ የአማራ ፋኖ ብሔራዊ ኃይል ጥቃት ሰንዝሯል። ያ ጥቃትም እጅግ ፈጣን እጅግ ውጤታማና በድል የታጀበ ነበር። ይሄ ያው ሁላችን የሚያይነው ነው። ስለዚህ ሲወጣ ደግሞ ቅድም ለመግለጽ እንደሞከርኩት ያገዛዙ ዋነኛ ተፈጥሯዊ ባህሪያት አማራ የሆኑትን ነገሮች ሁሉ ከሆነ ነገር ጋር በማጣበቅ በተለይም የህዝባዊ ሰራዊቱን የፋኖን ኃይል ማለት ነው ከህዝብ ለመነጠል ሲያደርግ የነበረው ተከስላ በመሆኑ በእኛ በኩል ብዙ አልገረመንም። ምክንያቱም ከትናንት ወዲያም ጀነራል ገል የሚመራቸው ከዛም ደግሞ የደህንነት ሰው እንትና የሚመራቸው እንትና የሚባል ሀገር ያስታጠቃቸው እንትና የሚባል ሀገር ስልጠና የሚሰጣቸው እያለ ስም ሲያጠለሽ እንደነበረ የምናውቀው ጉዳይ ነው። በእኛ በኩል ሐራም በለው ደራ፣ ደብረ ብርሃን በለው ደብረ ማርቆስ፣ ሞያሌ በለው የሆነ አካባቢ ላይ የአማራ ምንድነው የብልጽግና መዋቅር ተንተርሶ የሚደረግ ስልጠና የሚሰጥ ማንኛውም ወታደራዊ ስምሪት ከአማራ ህዝብ ጥቅምና ፍላጎት በተቃርኖ የቆመ መሆኑ መቼም ቢሆን እርምጃ እንወስዳለን። ይህንን አጀንዳ አገዛዙ በዲጂታል ሚሊሻዎቹ በኩል ለምንድነው ያቀረበው ብለህ ያልከኝ እንደሆነ በዚህ ሰዓት አገዛዙ በከፍተኛ ደረጃ እየተመታ መዋቅሩ እየፈራረሰ በተለይም የጸጥታ መዋቅሩ እየተንኮታኮተና ግማሹም ከነትጥቁ የፋኖ ሰራዊትን እየተቀላቀለ ወደ ማህበረሰብ አንተኩስም የሚል ኃይል እየተፈጠረ ስለሆነ ለዚህም ደግሞ ይሄን ይነጥልልኛል ብሎ ያሰበው ጉዳይ እንደሆነ የምናውቀው ነው። ምናልባትም በአማራ ህዝብ ዘንድ ቀይ መስመር ተብለው ከተቀመጡት ቁጥር 1 ወይም እንደመታገያ ከሆኑት የአማራ ህዝብ የስስ ልብ ከሆኑት ውስጥ እንዳልከው አንተም የራያ የወልቃይት እና የሸዋ ደራና ሌሎች የመተከል ጉዳይ እንደዚህ አይነት ቀጠናዎች ካሉ እነኛ ላይ የአማራ ህዝብ ስስ ልብ ስላለው የፋኖ ኃይሎች ደግሞ ከሆነ አካል ጋራ ጥቅምን ሊያሳጣ ከሚችል ጋራ የተሰለፉት አንተን ሊበድሉ ነው በማለት ተራ የፖለቲካ ፕሮፓጋንዳ በመንዛት የህዝብ ቅቡልነት
ልማትን ለማግኘት የሄደበት ነው። በእኛ በኩል ግን የትኛውም ቦታ ቢሆን ሐራሚውን የትም ቦታ በየትኛውም ቦታ ላይ በማንኛውም ወልዲያም በለው ደሴ በለው የትም አላማጣ ኮረም በለው የብልጽግና መዋቅር ባለበት ወይም ብልጽግና የሚባል የአረመኔ ስብስብ ከሃዲ የአማራን ህዝብ የካደ ስብስብ እስካለ ድረስ የአማራ ጥያቄ እንደማይመለስ እርግጠኛ ስለሆን የአማራ ምንድነው የብልጽግና ፓርቲ መዋቅር ባለበት ሁሉ ቦታ ላይ ትናንትና እርምጃ ስንወስድ ነበር። ዛሬም እየወሰድን ነው። ነገም ይሄን ነገር አጠናክረን እንደምንቀጥል ነው መግለጽ የምፈልገው። አሁንም ደግመን ደጋግመን የምንለው በብልጽግና መዋቅር ወይም ደግሞ ብልጽግና የሚባል ይሄ በመንግስትነት ተሸፍኖ ህዝብን የሚያሸብር አካል እያለ የአማራ ህዝብ ምንም አይነት ምን ጥያቄ የማይመልስ በመሆኑ ይህ ስርዓት እስከሚነቀል ድረስ ነው እኛ ትግላችን የሚቀጥለው። ትናንትና የሚሆነው ከዚህ የተለየ ነገር አይደለም። ወንድማገኝ አመሰግናለሁ። በጣም ጥሩ ዶክተር አብደላ እንግዲህ አሁን በተለይ ኦሮሚያ ብልጽግና የአገሪቷ ቁንጮ መሪ ኃይልም ስለሆነ የያዛቸው ሁለት እቅዶች አሉ። አንደኛው በተራዘመ ጦርነት ህዝቡን በኢኮኖሚ በማድቀቅ ለፋኖ ያለውን ድጋፍ ማሳጣት ነው። ሁለተኛው ደግሞ ታንኩ ለጊዜው እናቆየውና ታንኩንም የተጠቀምን ባንኩን እናንቀሳቀስ በገንዘብ ኃይል ራሱ የአማራውን ኃይል በማደራጀት በማባበል በማታለል ጭምር ከፋኖ ጋር እንዲዋጋ ማድረግ ነው። በሁለቱ መንገድ ክልሉንም ህዝቡም ሲዳከም ፋኖን ለመምታት አንቸገርም የሚል ስልት ወይም ስሌት እንደያዙ ይታወቃልና ይህንን በተመለከተ ለአድማ ብተናውም ለሚሊሻውም ለፖሊስም የሚያስተላልፉት መልእክት አለ? ህዝቡስ እንዲያውቀው የምትፈልጉት ነገር አለ? እውነት ነው። እንግዲህ እኛ ቅድም እንዳልኩ አንዳንዱ ተታርበሙን ተደናግሮ በገንዘብ ብዛት ይሆን ህሊናውን ሽጦ የሚኖር ኃይል እንዳለ እናውቃለን። ለዚህም ቀኑ እየመሸ እንደሆነ እንደረፈደ ከመርፈድም አልፎ ከቀጥር አልፎ ወደ ምሽት እየሄደ እንደሆነ ደጋግመን አስተላልፈናል። መቼስ እድሜ ልክ እነሱን ስንጠራ አንኖርም። ስለዚህ ጨው ለራስህ ስትል ጣፍጥ ነውና እንግዲህ የሚጠቅማቸውን እነሱ ናቸው የሚያውቁት። በእርግጥ እነኛ ኃይሎች ከመጡ አሁንም እኛ በራችን ክፍት ነው። በአማራነታችን እንኮራለን። አማራነትን አስደፍረን የምናገኘው ጥቅም ጥንቅር ብሎ የሚምጣ የሚል እስካለ ድረስ በራችን ዝግ አይሆንም። ይሄ ምንም ግልጽ ስለሆነ ማለት ነው። ከዛ ባለፈ ግን ቅድም ወደ አነሳው ነገር ስመጣ የኦሮሚያ ብልጽግና የሚለው ምናልባት ቅድም እኔም ተጠቅሜያለሁ መሰለኝ ዩኒቨርስ የአማራ ብልጽግና የአማራ ብልጽግና አክቹዋሊ የሚለውንም አያሟሉም እነዚህ ጥቂት ወንበዴዎች ስለሆኑ ማለት ነው። ኦሮሚያ የሚባል ትልቅ ኦሮሞ ህዝብ በጣም ትልቅ እና ግዙፍ በሀገራችን ሀገረ መንግስት ግንባታም በሌላው ሰፊ ተጋድሎ ያለው ትልቅ ታሪክ ያለው ህዝብ ነውና ይሄ ህዝብ እነኚህ ሰዎች በመጠራታቸው ራሱ አፍራለሁ። እኛም ጋር የአማራ ብልጽግና ብለን ስንል ያው ስም ስላጣንላቸው ነው። እነዚህ መቼስ ምን እንደምንላቸው አላውቅም። ስለዚህ አገን ከህዝብ በተቃርኖ የቆሙ ሰዎች ስለሆኑ የኦሮሞ ብልጽግና የሚለውንም የኦሮሞ የሚለውንም ስለማይገልጻቸው ማለት ነው። ኦሮሞ በዚህ ስለማይገለጽ አማራ በዚህ ስለማይገለጽ እነኚህ ጥቂት የወንበዴና የአጭበርባሪ ስብስብ የሰው ደም ግብር የሆነ ቡድን ከሀገር ከዚህ ትልቅ ሀገር ላይ ለመንቀል በእርግጥ የኦሮሞ ህዝብን ሰፊ ትግል እያደረገ እንደሆነ እናውቃለን። ልክ እንደ አማራው ህዝብ ሰቆቃ እየደረሰበት ምናልባት ጥሪ ማስተላለፍ ካለብን ለዚህ ግዙፍና ትልቅ ህዝብ ነው የሚሆነው ማለት ነው እንጂ አሁን የኦሮሞ ብልጽግና ምናምን ብለን አንችልም። የአማራም ብለን አንልም። እነዚህ ከኦሮሞ ህዝብ የወጡ እንግዲህ ልጆች ልክ ከአማራው ህዝብ ውስጥ የወጡ እንግዲህ ልጅ እንክርዳዶች እንዳሉ ሊወጡ በመሆናቸው በእርግጥ እነኚህ ህሊናቸው የታሰረ ስለሆነ የእነሱም ወንበር ይሄ ካልሆነ ስለማይጸና በጣም ኢንኮምፒተንት የሆኑ ሰዎች ስለሆኑ ለእነሱ ብዙ ከዚህ በላይ ማለት አይቻልም። ግን ለህዝቡ ህዝብ እንደ ህዝብ ምንም አይነት ተቃርኖ ምንም አይነት ቅያሜ ምንም አይነት ግጭት ስለሌለው ይህንን አረመኔ አገዛዝ መላው ኢትዮጵያውያን ተረባርቦ ለአንዴና ለመጨረሻ ጊዜ በማስወገድ ትናንት ወደ ነበርንበት የክብር ማማ ኢትዮጵያውያን መውጣት ስለምንችል የየበኩላችንን ርብርብና አስተዋጽኦ ማድረግ ስለሚጠበቅብን ይህንን ነው ጥሪ ማስተላለፍ እንፈልገው። በጣም ጥሩ ዶክተር አብደላ እንግዲህ ወደ ሌላው ጥያቄ ለለፍ አዲስ ዓመትን አስመልክቶ በአፋሕድም በአማራ ፋኖ ብሔራዊ ኃይልም የወጡ መግለጫዎች ነበሩ። ያም ስለ አንድነት ነው። በቅርቡ አንድነታችንን እናበስራለን። የፋኖ አንድነት ደግሞ ከሌሎች ጋር በትብብር ለመስራት የራሱ ጉልህ ሚና ስላለው የዚህ አስፈላጊነት በውስጥም በውጭ ያለው የአማራ ማህበረሰብም ሌላውም ኢትዮጵያዊ አትኩሮት ሰጥቶ እየወተወተ ነው የሚገኘው። ምን ደረሰ? አሁን በምን ሁኔታ ላይ ይገኛል? ከአፋሕድ ጋር የምታደርጉት ግንኙነት ወደ አንድነት የመምጣቱ ጉዞ? አመሰግናለሁ ወንድማገኝ በድጋሚ እንግዲህ የአንድነት ጉዳይ ከዚህ በፊትም ስላልነው እኔ አሁን በዚህ ጉዳይ ላይ አንድነት ያስፈልጋል ስለ አንድነት ጠቀሜታ ምናምን ብዬ ማለት አልፈልግም። ረጅም ጊዜ ስላወራን ማለት ነው። በጣም ተደጋጋሚ ጊዜ በተለያየ ሚዲያ ገልጸናል። አሁን እየገባኝ ያለው ለማን ነው የምንነግረው ሁሉ የሚለው ጥያቄ ይነሳብኛል። ምክንያቱም አንድነትን የማይፈልግ የአማራ ህዝብ የለም። አይደለም የአማራ ህዝብ የኢትዮጵያ ህዝብ ማለት ሰው የሆነ የሰው ልጅ ሁሉ አንድነትን የሚጠላ የለም። አሁን ትልቁ ችግር ምንድነው? ስለ አንድነት ባወራ ነው ልክ በተግባር ተገልጠናል የሚለው ደግሞ እሱ ሌላ ጥያቄ ነው። ስለዚህ እኔ
ማለት የምችለው አሁን ባለው ሁኔታ አላቅም ምናልባት የንግግር ጅምሮች ይኖሩ አይኖሩ አላቅም ግን አንዳንድ ሚዲያ ላይ ጭምር አንደ ስምምነት እንዳለቀ ሁሉ ነገር እንደተጠናቀቀ ምናምን ሲነገር ሰማለሁ ምናልባት ፍላጎቶች አያለው ከፍላጎት ግን የዘለለ መሬት ላይ የተጨበጠ ነገር እኔ እስካሁን ድረስ እውነት ለመናገር አላየሁም ምናልባት የኔ ማይ ችግር ከሆነ በተከታይ ማይ ነው የሚሆነው ግን በተለያየ ሚዲያ አውታር በማህበራዊ ሚዲያም በመደበኛም ጭምር እንዲህ አይነት ነገሮች ይነገራሉ ተስፋ ሁሉ ጊዜ እየሰጠን የምንሄድ ከሆነ ህዝብም ይታዘበናል ስለዚህ እኔ በተግባር መገለጥ ካልሆነ ከዚህ በኋላ ይሄ ይሆናል ልል የምችልበት ነገር የለም ምክንያቱም ከዚህ በፊት በጣም በርካታ ጊዜ በተደጋጋሚ ለህዝቡ ይሄንን ተስፋ ስለሰጠ ነው ማለት ይሆናል ብለን ስላልነው ካል በተግባር ተገልጠን እኔ ይሄን ትቻለው አንተ ተው የሚል ነገር እስካልመጣና ባይኔ አንድነት ውስጥ ካልመጣ ድረስ እኔ ብዬ ከዚህ በኋላ ድጋሚ ለህዝብ እዚህ ሚዲያ ላይ እናንተ ሚዲያ ላይ ምን የትኛው ሚዲያ ላይ ወጥቼ መናገር አልፈልግም ምክንያቱም ቅድም ለመግለጽ እንደሞከርኩት አንድነት በንግግር ብዙ ጊዜ አይ ቲንክ 3 አመት ምናምን አልሆነ ተነጋግረናል ስለዚህ የሚቀረጥ የተግባር መገለጥ ነው እሱን ደግሞ ስታውን ባለው ሁኔታ እዛም ያደርስ ነገር እየተመለከኩ ባለመሆኑ እሱ እንዲመጣ ፍላጎቴ ነው ግን ይሄ ነው ብዬ ከማለት በቆጣው ነው የተሻለ የሚሆነው ነገ ምናልባት ይሄ ነገር በተግባር ተገልጦ እያንዳንዱ አመራር እያንዳንዱ ይመለከተኛል የሚል ኃይል ተገልጦ ሳይ መጥቼ ይሄን ነገር ባወራ ነው የሚሻለው ለጊዜው ግን ፍላጎት ላይ የተንጠለጠለ ነገር እና መሬት ላይ የተጨበጠ በሌለ ነገር ላይ ከመናገር ራሴን በቆጠብ የተሻለ ይሆናል ብዬ አስባለሁ ይሄን ማለት የምችለው ወንድማን ጥሩ ግን በትላንትና ኮሎኔል አበራን ሳናግራቸው የጠቅላይ ዕዙ በጎንደር አካባቢ የሚገኙ ጠቅላይ ዕዙ ስራ አስፈጻሚ እስክንድርና ዘመነም ተነጋግረዋል አፋድም ባወጣው መግለጫ አመቻች ወይ አመቻማች ኮሚቴ ተቋቁሞ ከወንድሞቻችን ጋር ህብረት አንድነት ለመፍጠር ማንኛውንም ዋጋ ለመክፈል ዝግጁ ነን የሚል መግለጫ አውጥቶ ነበርና እነዚህ ነገሮች ገጣጣመን ስናይ ወደ አንድ ፍሬ የመምጣቱ ነገር አለ ዞሮ ዞሮ ግፊቱ አስፈላጊ ነው የተግባር መገለጡ ወሳኝ ነው ምናልባት እነዚህን መረጃዎች ይዤ ነው ይሄንን ነገር አዲስ ነገር አለ አፕዴቶችን የፈለኩት በጣም ጥሩ ምናልባት ይሄንን ያሉት እሳቸው እንግዲህ የደረሱበት ሁኔታ ሊኖር ይችላል እሳቸው ደግሞ በደረሱበት ልክ ከተናገሩ ኮሎኔል እሳቸውን በእሳቸው ማረጋገጥ ነው የሚሆነው ምናልባት እኔ ጋር ግን የማውቀው እስካሁን ድረስ ከፍላጎት የዘለለ ነገር አላየሁም ነው እኔ ያልኩ ያለው ፍላጎት አለ ያ ፍላጎት ደግሞ እኔም በመጨረሻ ላይ ያልኩ ፍላጎት ያስፈልጋል የሚለው ነገር በተግባር መገለጥ እስካልመጣ ድረስ ይሄኛው ብዙ የሚያስኬድ ሆኖ አላገኘሁትም ነው ምናልባትም ፍላጎት ጥሩ ሆኖ ግን ፍላጎት እስካልተቀየረ ድረስ ምንም ትርጉም የሚኖረው ስላልሆነ ይሄን ደግሞ ብዙ ጊዜ ስላለ መነጋገር ተነጋገሩ እንደዚህ ያሉ ምናምን ከዚህም እኮ ያለፉ ነገሮች ነበሩ ለመናገር ድርጅት በጋራ እስከመመስረት ተደርሷል ነበር ከዛ በኋላ የሆኑትን ነገሮች ስለምናውቅ ማለት ነው ስለዚህ እሳቸው የደረሱበት ነገር ካለ እሳቸው በሚያውቁት ልክ ነው የሚናገሩት እኔም በማውቀው ልክ ነው ተናገርኩ ያለው ከዛ ባለፈ ግን አንድ መያዝ ያለበት መሰረታዊ ጉዳይ የሁለት ግለሰቦች ጸብ አይመስለኝም አሁን ቅድም ለመግለጽ እንደሞከርኩት የሆኑ አካሎች ስለተነጋገሩ ችግር የሚፈታ የሆኑ ሰዎች ደግሞ ስላልተናገሩ ችግር የሚፈጠር ያለ አይመስለኝም ኢንፎርማል በሆነ መንገድ እንደዚህ መልካም ግንኙነቶች ቀጣይ ያደጉ እየዳበሩ የሚሄድ አዝማሚያቸው ከፍ ያለ ነው ስለዚህ ምናልባት እንዲህ አይነት ነገሮችም ከተጀመሩ በአዎንታዊነት መቀበሉ አግባብ እንደሆነ ይሰማኛል ዞሮ ዞሮ አንድ መሆናችሁ አስፈላጊነቱ ሁሉም ሰው የሚነጋገርበት መሆንም ያለበት ጉዳይ ነው አለበለዚያ ከአባይ ማዶ የማይሻገር የፖለቲካ እንቅስቃሴ ወታደራዊ እንቅስቃሴ የትም እንደማይደርስ ህዝቡም ይገነዘባል ያውቃልና እዚህ ላይ ትኩረት መደረግ አለ በተራበለ እውነት ነው እኔም እኮ እሱን ነው ያልኩ ወንድም አገኘ በደንብ ከተረዳኸኝ በፍላጎት ደረጃ የሁሉም ፍላጎት ነው በተግባር ጠብ የሚል የተቆጠረ ነገር ያስፈልጋል ነው አሁን አንተ ሚዲያ ላይ አንድ ሊሆኑ ነው ብለህ ብትናገር ኦዲየንስ ምንድነው የሚለው በዚህ ጉዳይ ላይ ብዙ ጊዜ በሰላም ማለት ነው ብለህ አሁን እኛ እንፈልጋለን እንዲህ እናረጋለን እንትና እንዲህ ያደረገን ፍላጎት ነው ግን ከፍላጎት ከፍ ያለ ለምሳሌ በአፋባህ ውስጥ በነበርነው አደረጃጀት የሆነ ልዩነት ተፈጠረ አንድ እንሆናለን የሚል ነገር ተነሳ አይደለ መጨረሻ ላይ አንድ ሆነን መጣን ህዝብ የሚፈልገው አንድ እንሆናለን የሚል ዜና ሳይሆን ልክ አፋባህ ላይ በውስጥ ድርጅት ተፈጥሮ የነበሩ ችግሮችን በውስጥ ድርጅት ፈቶ አፋባህ ወደ አንድ ይኸው መጣው ያለውን ዜና ስለሚፈልግ ነው የተረዳኝ ነው አፋባህ ላይ የውስጥ ችግሮች ተፈጠሩ እንደ ድርጅት እነኛን ድርጅቶች ለመፍታት ሁሉም ፍላጎት አለኝ ነው የሚል ሲጠይቁ አይደለ ያንን ህዝብ ይፈልግ ነበር ወይ አይፈልግም ህዝብ ምንድነው የሚፈልገው አንድ ሆንኩ ብለህ ስመጣ ነው አንድነት ሰርተህ ስመጣ ነው መጨረሻ ላይ አፋባህ የሚባል ችግራችንን ፈተን ይሄው መጣን ብሎ ለህዝብ ይዞ ሲመጣ ህዝብ ማለት ያንን የተካሰው ዛሬም እያልኩ ያለሁት እሱን ነው ባልተጨበጠ ነገር ላይ መናገሩ ከዚህ በኋላ የኛንም ምንነት
የሚያስገምት ነው እንደ ሚዲያም እናንተን የሚያስገምት ነው ያልተጨበጠ ተስፋ ምናልባት በአዲስ ዓመት ሁለታችሁም ባወጣችሁት መግለጫ አፋህድም አባማም ገልጻችሁ ስለነበረ ያልተጨበጠ ተስፋ ማለት ምናልባት ምንም እንቅስቃሴ ፍላጎትም እንደሌለ ያሳያልና ትንሽ ጨለምተኛ ያስመስለዋል ለዛ ነው በአዲስ ዓመት መልእክት ላይ በሁለታችሁም በኩል የወጡ መግለጫዎች ተስፋን የሚያጭሩ ናቸው ያ ደግሞ ወደ መሬት እንዲወርድ ወደ ተግባር ለመግባት እንቅስቃሴዎች ንግግሮች ጥረቶች አስፈላጊ ናቸው እንደው ጨለምተኛ ላለመሆንም ብዬ ነው ኦፍ ኮርስ ትክክል እኮ ነው ወንድም አገኝ እሱን እኮ ብያለሁ በፍላጎት ደረጃ አልተረዳኝ ከሆነ እንጂ እኮ ሁላችንም አንድነት የማይፈልግ የለም ነው ማለት ስለ አንድነት የማይናገር የለም ህዝቡ ግን ይሄን እንድትለው አይፈልግም ነው ለምሳሌ እኮ ከዚህ በፊት ከዚህ ያለፈ እኔ በራሴ በነበርኩበት አንድ ኮሚቴ ውስጥ እኮ 14 ቀን ተቀምጠን ካፋር ጋር ቁጭ ብለን ተነጋግረናል 14 ቀን ተደራድረናል 14 ቀን ተደራድረን ግን ውጤቱ ሊሆን የነበረው ምንድነው አንድነት የሚሆን አይደለ አማራ ህዝብ የሚፈልገው አንተ የምትፈልገው እሱ ነው እንዴ ተነጋገር ለቀጣይ ቀጠሮ የሚባል ነገር የለም ስለዚህ የተጨበጠ ማለት ለኔ ተስፋውንማ በሚዲያ ሰጥተናል ያኔ በቃ አለቀ እሱን በዛው ነው የምንጨርሰው ከዚህ በኋላ ግን ለአማራ ህዝብ የሚመጥነው የኛን ድግፍ አማራ ህዝብ ብቻ ሳይሆን ይሄን ትግል ለሚደግፍ ሰው የሚመጥነው አንድ አማራዊ ቤት ሰራን አንድ ሆነናል የሚል ዜና ነው ያልተጨበጠ ምን ከዚህ አንፃር ነው ይሄ መነጋገር ምናምን እሱን ያው በአዲስ ዘመን በተስፋ ሰጥተናቸዋል የዚህ ትግል ደጋፊ ሁሉ ተስፋውን ይዟል ያን ተስፋ ደግሞ ወደ ፕራክቲስ ቀይረን ይሄው አርገናል የሚል ነገር ነው እኔ ማውራት የምፈልገው ነው ይሄ ማለት ግን እየሰሩ ያሉ ሰዎችን አሁንም ደግሞ ዲስካሬጅ ለማድረግ ወይም ደግሞ ዲስአፖይንት ለማድረግ ምናምን አይደለም እነሱ ካሉ በዛ ይቀጥሉ ነገር ግን እኔ እንደ አንድ ስቴክ ሆልደር የሚመለከተው የሚመስለኝም ማምንበትም የአማራ ህዝብ ከዚህ በኋላ የተስፋ ዳቦ መብላት የለበትም በመግለጫ መኔጅ መውጣት የሚፈልገው እንደ ቀጠናም አንድ ሆነናል የሚል ዜና ነው ከዛ ባሻገር ሁለት ሰዎች ሶስት ሰዎች ስለተገናኙ ቅድም እንዳልኩ የሚፈጠር ችግርም የለም የሚፈታም ችግር የለም ነው ስለዚህ እንደዚህ አይነት ነገሮች ደግሞ ካሉ ጥሩ ለሱን በዛው ከሚዲያው በስተጀርባ እናያቸዋለን ለአማራ ህዝብ ግን የሚመጥነው ደግሞ አንተ ሚዘት ለዚህ ይቅርታ ለአማራ ብቻ ሳይሆን የትግል የህዝብ ትግል በመሆኑ ለዚህ ትግል ደጋፊ ለሆነ ሁሉ የድል ወይም ደግሞ የአንድነት ዜና ይዘህ መምጣት ይተበቃል በዚህ አጋጣሚ ለሌሎች ሚዲያዎችም ይሄንን ነው ማስተላለፍ የምፈልገው የተጨበጠ ይሄ ህዝብ የሚፈልገው ያለፈውን አይነት ተረተረ ሳይሆን የተጨበጠ ነገር ይዛችሁ ቅረቡ ነው ብዙ ሚዲያ ላይ አይቻለሁ በነገር ላይ በማህበራዊ በመደበኛ ሚዲያ ከዚህ በኋላ ግን የአማራ ህዝብ የሚፈልገው ይሁንልሃል ሳይሆን ሆኖልሃል የሚል ዜና በመሆኑ ራሳችሁን ከእንደዚህ አይነት ድርጊት እንድትቆጥቡ የሚል መልእክት ማስተላለፍ ስለምፈልግ ነው አመሰግናለሁ መልካም የመጨረሻ ጥያቄ ላድርግ እንግዲህ ጳጉሜ 4 ቀን ዳሲ ግድቡ ሲመረቅ ከዛ በፊትም ከዛ በኋላ በተለይ የሀገር መከላከያ ሰራዊት ከፍተኛ አመራሮች ከፊልድ ማርሻል ብርሃኑ ጁላ ጀምሮ በሞቅታ በደስታ ውስጥም በሞቅታም ሆነው አሁን ወደ ቀይ ባህር ነው ምንም ዘገዘገው የጽንፈኛው የፋኖ ኃይሎች እንግዲህ 90% ተመቷል የኦሮሞ ነጻነት ሰራዊትም እንደዛው የደከሙ ናቸው ብለዋል ለእናንተ ቦታም አልሰጡምና ከዚህ በኋላ ጉዟችን ወደ ቀይ ባህር ነው የሚል ነገር አንስተዋል እንደው በእናንተ ግምገማ በሰራዊቱ በኩል የተሰነዘረው ሐሳብ እንዴት ታዩታላችሁ በአጭሩ ይሄንን መልስልኝ የፋኖን አጠቃላይ አቋም መልካም ወንድም አገኝ የሶማሌላንዱን ግን አንስተውታል ይሄንን ሲያነሱ ምናልባት ይሆን እንደው ስላልተከታተልኩ ነው ሶማሌላንድ ስለፈረሙት ኢትዮጵያ ወደብ አገኘች የሚለውን ዜና አንስተውት ይሆን እንደው ማለት መረጃው ብዙ ስለሌለ ነውና በእርግጥ ይሄን አያነሱትም የሚሰጡትም ንግግር 4 ወይ 5 የብልጽግና ቅጥረኞች ወይም ደግሞ በእነሱ አጠራር መንግስት ብቻ የሆነ በለው እንዲህ አይነት ነገር ብጠይቃቸው የአምስቱም የተለያየ ነገር እንደሚሆን አትጠራጠር በነገር ላይ የሶማሌላንድን ተፈራርመው ሲጨርሱ ምናልባትም በዚህ ባሳለፍነው 20 እና 30 አመት ውስጥ ትልቁንና አስከፊውን የዲፕሎማሲ ሀገሪቱ የዲፕሎማሲ ኪሳራ ያስተናገደችው ሶማሌላንድ ላይ በነበረው በቱርክ አደራዳሪነት የነበረውን የወደብ ጥያቄ የምታስታውሰው ነው ምናልባት እኔ በዚህ 50-60 አመት ውስጥ ልንለው እንችላለን ወይም እንግዲህ ከወያኔ ዘመን በለው አላውቅም ትልቁን ኪሳራ ያስተናገደችበት ሀገሪቷ በዚያ ነው ፈርማ ይሄው አገኝም ብለው ይፋ ካደረጉ በኋላ በምን መንገድ ተሰርዞ ወደ ዜሮ እንደተመለሰ የምታስታውሰው ነው ዛሬም ደግሞ ምን መሰለህ አሁን ውዥንብር መፍጠሪያ ነው ይሄ አሁን ዳሴ ግድብ ተመረቀ እንትን እንዲህ ያለ ምናምን ተረተረት አጀንዳ መፍጠሪያ ነው በነገር ላይ ምንም የማይጨበት ተስፋ በሞቅታ የሚናገሩት ንግግር ነው እንጂ ዳሴ ግድብ እኮ ስንት በምን ያክል ደረጃ ፕላን ተይዞ በምን ያህል ደረጃ ተፈጸመ የሚለውን እኮ ያውቁታል ያው ምናልባት ሙያዬ ስላልሆነ እንዳለ ማለት እንጂ ምን ያህል ፕላን ነበረው ፕሮጀክቱ በምን ያህል ደረጃ ሆኖ አለቀ የሚለው ጭምር በርካታ ጥያቄዎችን የሚያስነሳ ነው ሁለተኛ ነገር በዛ ንግግር ላይ አይተው እንደሆነ የሌሎችን ሌጋሲ በመሰረዝ የራስ ሌጋሲ የማስቀጠል ነበር ታስታውስ እንደሆነ ብልጽግናው የወሮበላ ስብስብ ሲመጣ ወደ 65% አካባቢ ደርሶ ነበር አይደል ህዳሴ ግድብ እንደዚያ ነበር እና
በነበሩ ንግግሮችም 2 ዓመት ይበቃዋል 3 ዓመት ሲባል የነበረው ስንት ዓመት እንደፈጀበትም የምናስታውሰው እሱ ሆኖ ግን ቀድሞ ለዚያ ለግድቡ ትልቅ አስተዋጽኦ ያደረጉ ኃይሎችን በምን አይነት ፍጥነት በምን አይነት የሂሳብ ስሌት እንዳባዟቸው የምናስታውሰው አሁንም ደግሞ አገዛዙ የህዝብን ያጣውን የህዝብ ቅቡልነት ከህዝብ ጋር ያለውን ግን የተቋረጠውን የህዝብና ምንድነው የሰራቱ ግንኙነት ለማደስ ሲል ኢትዮጵያውያን መቼም በሀገር ጉዳይ ከመጣህ አይጨክኑብኝም በተለይ አማራው ወደው ካልከው ኢትዮጵያ ካልከው ልቡ አይጨክንም ብሎ የህዝብን ልብ ለማራራት የተጠቀሙበት ተራ ምንድነው ተራ ልፈፋ የሚመስል ነገር ነው ከዛ የዘለለ ምንም ትርጉም ሊኖረው አይችልም እሱ ብቻ አይደለም ከዚያም አስከትሎ እኮ በየወረዳው ከዞን አስተዳደሩ እነሱ የሚቆጣጠሩት እኮ የድጋፍ ሰልፍ የሚመስል ነገር ቀልድ ነበር አይተ እንደሆነ በወታደር ከየቤታቸው እየጠረነፉ መንግስት ሰራተኛውን ስራ ቆርጥባለው በመኪና ጭምር መድበው ሰልፍ የሚመስል ቀልድ ሲቀልዱ አይተናቸዋል ይሄ ተራ ቀረርቶ ነው በፋኖ ላይም ድባቅ መጣ ነው ዜሮ አደረግነው ምናምን የሚሉት ያውቁታል እነሱ በአማራ በተለምዶ አማራ ክልል የሚባለው ውስጥ ስንት ዞንን ምን ያህል ወረዳዎችን ምን ያህል ቀበሌዎችን ታስተዳድራላችሁ ብለህ ብትል መልሱ እዛው በቅርብ ስለሚገኝ በዚህ አጋጣሚ ባለፈ ተሳትፈ እንደሆነ አላውቅም ሲምፖዚየም የአማራ ፋኖ ብሔራዊ ኃይል ባዘጋጀው ሲምፖዚየም ላይ ዳፋባ እንኳን የተቆጣጠርናቸው ቀጠናዎች ወረዳዎች ቀበሌዎች ጭምር በዝርዝር በስም ዝርዝር ጭምር አቅርበናቸዋል በጣም በሚገርም ሁኔታ በጣም ጥቂት በጣት የሚቆጠር ካልሆነ የብልጽግና ቡድን ተደረገ ያደረገው ለጥቁር አስፋልት ተከትሎ እሱንም ጥቁር አስፋልቱንም በጣም ጥቂቶችም ካልሆነ በስተቀር ይዞ ያስተዳደር እንዳልሆነ ሁሉም የሚያውቀው ሀቅ ነው ህዝቡ ያውቃል ስለዚህ ይሄንን በውዥንብር በመፍጠር ያጣውን ሌጂቲሜሲ ለማምጣት ከዛም ደግሞ የኢንኮምፒተንት የሆነ ቡድን ሀገር የመምራት ብቃት የሌለው ደካማ ስብስብ ምናልባትም ካላወናበደ ጦርነት ካልጠመቀ መኖር ስለማይችል ነገ ምናልባት ከሌላው ከምስራቅ አፍሪካ ሀገራት ጋር ከሰሜኑ ቀጠና ጋር ድጋሚ ጦርነት በመክፈት ደግሞ በጦርነት ውስጥ 5-6 ዓመት ይዞ ወንበር ለማስከተል የሚደረግ መፍጨርጨር ነው ይሄ ግን በእኛ በኩል ሊሆን እንደማይችል ሊታሰብም ሊገመትም የማይችል መሆኑን በግልጽ ሁሉም እንደሚያውቀው ለማሳሰብ ያክል ነው ይሄን ማለት እንችላል በጣም አመሰግናለሁ ዶክተር አብደላ እድሪስ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ህዝብ ግንኙነት መምሪያ ኃላፊ ለሰጡኝ ማብራሪያ በተመልካች ስም ከልብ አመሰግናለሁ እኔም አመሰግናለሁ ወንድማችን